ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ስለ ሂውማን ሄር እንድናወራ ነው የፈለኩት ማለት ነው። ምክንያቱም ሂውማን ሄር ያው ሴቶች በጣም ይጠቀሙታል፣ ግን ያልታየ አንድ ውስጣዊ ነገር ያው ከሚጠቀም ሰው አይደል እንትኑ የምታገኙት። እኔ ጋር የገጠመኝን ነው መነግራችሁ ማለት ነው። ይሄንን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እንድታደርጉት ጋብዛችኋለሁ። ያው ወደፊት አሁን ባታረጉት ወደፊት ማድረጋችሁ አይቀርም። ምክንያቱም እያንዳንዱ እዚህ ውስጥ የኛ ዩቲዩብ ውስጥ ገብታችሁ እስቲ ጊዜን አጠፋውበት የምትሉት ነገር አለ ወይ ነው። አሁን ትልቁ ነገር እያንዳንዱን የተጫኑትን ነገሮች ብታያቸው አንድ ነገር ትገበዩበታላችሁ። ስለዚህ ስለ ሂውማን ሄር ወደ ተነሳውበት ስነሳ ሂውማን ሄር ሰዎች ሲጠቀሙ እርግጥ ነው ያው ፀጉራቸው ረጅም አጭር የነበረ እንደኔ ለምሳሌ አጭር የነበረ ረጅም ለማድረግ ጥረት ሲደረግ ማለት ነው። ኖርማሊ ያምራል፣ ምንም ጥያቄ የለው። ሴት ልጅ ከፀጉሯ ጋር ነው የምታምረው፣ ምንም ጥያቄ የለው። ያው የመጽሐፍ ቅዱስ ላይም እርግጠኛ ነኝ ቁርአን ላይም ይኖራል ብዬ ነው የማስበው። ያው ሴት ሸፋፈን ፀጉሯ ካለም ደግሞ መርዘም አለበት፣ ወንድ ልጅ ደግሞ ፀጉሩን ማስረዘም ኃጢአት ነው ይላል ማለት ነው። ስለዚህ ፀጉር ሲኖራት ሴት ልጅ ውበት ይጨምራል፣ ምንም ጥያቄ የለውም ማለት ነው። ግን ኮንፊደንስን ደግሞ ይቀንሳል። በጣም የሆነ ነገር አድ እንዳደረጋችሁ ስታስቡት የራሳችሁ እንዳልሆነ፣ ምክንያቱም ሪያሊቲው የራሳችን አይደለማ፣ የሰው ነው። ሊወልቅ የሚችል ሊፈታ የሚችል አይደለ? ስንፈታው ይፈታል፣ ኮፍያውም ከሆነ ስናወልቀው ይወልቃል ማለት ነው። ከዛ በተጨማሪ ግን እስቲ ዩቲዩብ ላይ ግቡና እንዴት እንደሚዘጋጅ ደግሞ ይሁን። የመዘጋጀቱ ነገር አይደለም። ለምሳሌ የህንድ ፀጉሮች ምንድነው የሚሆነው? ልክኛ አሁን ስለት ተስለን ለቤተ ክርስቲያን ለምሳሌ በሬ እናመጣለን፣ ሻማ እናመጣለን ብለን እንደምንሳለው እነሱ ተስለው ለቴምፕላቸው ወስደው የሚሰጡት ነው። ዩቲዩብ ላይ how to prepare human hair ብላችሁ ግቡና ታዩታላችሁ። ሲላጯቸው ራሱ ነው። አሁን እዚህ ላይ ማስገባት የምፈራው ምንድነው ቶሎ ይዘጋብኛል ማለት 5 ደቂቃም ታየ 2 ደቂቃ ለምን እንደሆነ አላውቅም። ዩቲዩቡን እንትን እያደረጉ ተቸግሬያለሁ ማለት ነው። ለዚህ ነው ማላስገባላችሁ ማለት ነው። ግን ፎቶን ያያችሁት ነው። ተላጅተው ስለትም ይገባል። ያ ነው ተዘጋጅቶ ወደኛ የሚመጣ። እንግዲህ ያ ለጣዖታቸው የተሳሉትን ነገር ነው እኛ ተሸክመን የምንሄደው ማለት ነው። እኔ አሁን እሱን ብቻ አይደለም የምለው፣ ተውት እሱን። ሂውማን ሄር ሁሌም የምታረግ ሴት አንደኛ ያለሱ መንቀሳቀስ ኮምፕሊትሊ ይቀይራል። ኮምፕሊትሊ አንደኛ የተዘጋጀ ነው። ብዙ ለማዘጋጀት ወዲያ የምትሉበት አይደለም ማለት ነው። አሁን ለምሳሌ ፀጉር ባለን ሰዓት እኛም በጣም በቃ ከሚቆጨኝ ነገር ፀጉር ቤት ሄጄ የማጠፋው ጊዜ በጣም በቃ ግማሽ ቀን ወይ አንድ ቀን ወረፋ ካለ አንድ ቀን ይፈጃል፣ ከዛ ግማሽ ቀን ይፈጃል። ያ ጊዜ ታይሜን መጠቀም ስለምፈልግ ነው የኔ ፀጉር እንዲሆነው። ግን በጣም ደግሞ ከብዙ ነገር ፍሬ ያደርጋቸዋል ማለት ነው። ነፃ ነው ማለት ነው። ግን ሂውማን ሄር መጠቀም ደግሞ ስትችሉ ወይም ደግሞ ስትጠቀሙ፣ ለምሳሌ ይሄን ነገር የምታወራው ሂውማን ሄር መግዛት አቅቷት ነው ብላችሁ የምታስቡ ሰዎች ካላችሁ ችግር አለባችሁ ማለት ነው። ሁሉም ሰው ችሎ አይደለም አንደኛ የሚገዛው ከሆነ ነገር አድርጎ ነው። ስለዚህ ወደ ኔጌቲቭ ነገር አትወሰዱት ማለት ነው። ከተቀበላችሁት ሐሳቡን ትቀበሉታላችሁ፣ ካልተቀበላችሁት መተው ወይ ደግሞ ሐሳብ መስጠት ነው እንጂ ያለባችሁ ይሄ አቅም የዝቅተኝነት መንፈስ አናስተላልፍ። በቃ ሁልጊዜ ትላንት ሌላ ነበርን፣ ዛሬ ደግሞ እንደዚህ ነን፣ ነገ ደግሞ ሌላ ነን፣ ወይ ተሻለን ነው ወይ ደግሞ ከትላንትና የባስን ልንሆን እንችላለን። ይሄ በሰው ልጆች ህይወት ላይ ውጣ ውረድ አለ። ምንም በቃ ቋሚ ሰው የለም። ቋሚ ማለት በቃ በትክክል ዋይዝ ሆናችሁ ያላችሁን ንብረት በአግባብ ካልተጠቀማችሁ ፍላክቹዌት ውስጥ ትገባላችሁ። በትክክል እየተጠቀማችሁም ደግሞ አንዳንዴ ውድቀት ላይ ሰው ሊገጥሙ ይችላልና ትላንትና መግዛት ያልቻለ ሰው ዛሬ መግዛት ይችላል። ዛሬ መግዛት የሚችል ሰው ነገ መግዛት አይችልም። ወይም ደግሞ ለምሳሌ እኔ 75,000 ብር እና 100,000 ብር ሂውማን ሄር ላይ አውጪ ብትሉን ላላወጣ እችላለሁ፣ ምክንያቱም ለሌላ ነገር ስለምጠቀምበት። ስለዚህ አሁን ትልቁ ነገር ሐሳቡ ላይ ነው መነጋገር መቻል ያለበት። እኔ ከራሴ የተረዳሁት ምንድነው ኮንፊደንስን ሉዝ ያደርጋል። ልክ ዝም ብሎ ልብስ ለብሰን ስንወጣ ያልተገባ ልብስ ለብሰን ስንወጣ ኮንፊደንሳችንን ሉዝ እንደምናደርገው ልክ እንደዛ ያንን ደግሞ የተገባ ብለን አድርገን ስንወጣ ኮንፊደንስ አይኖረንም።
ስለዚህ በተቻለ መጠን ፀጉራችንን ተንከባክበን ፀጉር የምትፈልጉ ሰዎች ማለት ነው ፀጉራችሁን ተንከባክባችሁ በምትበሉት ምግብ ፀጉራችን ላይ ብቻ በመናወጣው ነገር አይደለም ፀጉራችን ከውስጥ ደግሞ ስሩ ያለው ጭንቅላታችን ላይ ስለሆነ ከውስጥ የሚወጣ የሚመግበው ነገር ይፈልጋል ጥሩ ነገር ማለት ነው ፀጉራችን ላይ ብቻ ኢንቨስት ማድረጉ ሳይሆን ጥሩ ነገር ስለሚፈልግ ወደ ውስጥ የምናስገባውም ኳሊቲ ነገር ነው መሆን ጃንክ ፉድ ትተን ኳሊቲ ነገር መውሰድ መቻል አለብን ብዬ ነው የማስበው እስቲ ሐሳብ ስጡበት ማለት እኔ አሁን ኮንፊደንሱ ላይ አይደለ እንትን ያልኩት ኮንፊደንስ ላይ ምንድነው የሚያመጣው የማን ሄር ማድረግ የተጠቀማችሁ ሰዎች እኔ ይሄንን አይቻለሁ የተጠቀማችሁ ሰዎች ደግሞ ኮንፊደንስ ዴቨሎፕ ያደርጋል ወይስ ኮንፊደንስ ይቀንሳል ይሄንን ብናየው ጥሩ ነው ብዬ ነው የማስበው አመሰግናለሁ